ኢራን ወደ 400 ኪሎ ግራም የሚጠጋ የዩራኒየም የተብላላ ዩራኒየም አላት። ይሄ ዩራኒየም ወደ 12 ኒውክሌር ቦምብ መስራት ይችላል። አሜሪካኖች ልክ እንደ ኤርትራ አይነት እጅግ አምባገነንና ከዓለም አቀፍ ኮሚኒቲ የተገለለ መንግስትን የሚቀርቡበት ሶስት መንገድ አለ። ኤርትራ አሜሪካ ይዛ የመጣችው መልካም ብስራትን ብቻ ሳይሆን የሞት ድግስም አብሮት እንዳለ ልብ ሊባል ይገባል። ጀነራል ታደሰን ለማፈን የቲፒኤልኤፍ ኃይል እያንቀሳቀሰ ነው የሚል ነገር ነው። የቲፒኤልኤፍ ኃይል ኦልሬዲ ቢሮዎችን ወሮ የክልል መስተዳደሩን ለመቆጣጠር ከጫፍ ላይ እንደደረሰ ከዛ አካባቢ የሚወጡት መረጃዎች እያመላከቱ ነው። ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ ልዩ የትንታኔ ዝግጅታችንን ጀምረናል። እንደተለመደው ቻናላችንን ላይክ እና ሰብስክራይብ እያደረጋችሁ ለሚቀጥለው ግማሽ ሰዓት አብራችሁ እንድትቆዩ ከወዲሁ እጋብዛችኋለሁ። ካፍታ ቆይታ በኋላ እመለሳለሁ። ለዛሬ የያዝኳቸው መረጃዎች እንግዲህ ወደ ጎረቤት ኤርትራ የሚወስደን አለ። መረጃው ትንሽ አስደንጋጭ መረጃ ነው። ከኤርትራ ጋር በተገናኘ አንድ ሀሳብ ቀርቧል። ባለፈው በጣም መነጋገሪያ ይሆናል። ከኤርትራና የዌስተርን ወርልድ ወይም ደግሞ ምዕራባውያን ኤርትራ ላይ ያሰቡትን ማዕቀብ ለማላላት ብዙ ርቀት እየሄዱ ነው የሚል ነገር ነበረ። ከዛ በኋላ የተፈጠሩ ፖለቲካዊ ሁነቶች አሉ። ምን ተፈጥሯል፣ ምንስ ሊከሰት ይችላል የሚለውን ነገር አዳዲስ እሳቤዎችን ወደ እናንተ እናደርሳለን። ሁለተኛው መረጃ ከኢራንና የአሜሪካ ውጥረት አሁንም በጣም እያየለ ነው። ከጊዜ ወደ ጊዜ መልኩን እየቀያየረ ነው። እንደውም ጭራሽ በጣም ግዙፍ የጦር መሳሪያ ግዙፍ የሆኑ የጦር ቁሳቁሶች ወደ እስራኤል ተራክፈዋል። ስለዚህ በሚቀጥሉት 24 ሰዓት ወይም 48 ሰዓት እዛ አካባቢ ሊፈጠር የሚችል አዲስ የፖለቲካ ሁነት ይኖራል። መስቀልቀል ሊኖር ይችላል። ያንን አስመልክተንም ወደ እናንተ የምናደርሰው መረጃ ይኖራል። በመጨረሻ እንደ መውጫ የቲፒኤልኤፍ ጉዳይ ብዙ መልኩን እየቀያየረ ነው። ትግራይ ውስጥ ያለው የፖለቲካ ሁነት ከዛ ከትግራይ አልፎ እዚህ አማራ ክልል ካለው የፖለቲካ ምስቅልቅል ጋር ተዳምሮ በኢትዮጵያ አጠቃላይ የፖለቲካ ሁነት ላይ ሊፈጥር የሚችለውን ነገር በደንብ እንሄድበታለን። እንዲሁም ጀነራል ታደሰን ለማፈን የቲፒኤልኤፍ ኃይል እያንቀሳቀሰ ነው የሚል ነገር ነው። የቲፒኤልኤፍ ኃይል ኦልሬዲ ቢሮዎችን ወሮ የክልል መስተዳደሩን ለመቆጣጠር ከጫፍ ላይ እንደደረሰ ከዛ አካባቢ የሚወጡት መረጃዎች እያመላከቱ ነው። እንግዲህ እነዚህን አጀንዳዎች ወደ እናንተ እናደርሳለን። የመጀመሪያው እንግዲህ አጀንዳችን እንደተባለው ወደ ኤርትራን የሚወስደን ከሳምንታት በፊት ኤርትራና አሜሪካንን የተመለከተ አንድ ጆሮን ጭው የሚያደርግ መረጃ ወጥቶ ነበር። ያ መረጃ ምን ነበረ? ላለፉት 30 ምናምን ዓመታት የኤርትራ መንግስት ከዓለም አቀፍ ማህበረሰብ ተገሎ ቆይቶ ነበረ። የቆየበትን ምክንያት የምዕራባውያኖች ማዕቀብ ነው። እንደሚታወቀው የኤርትራ መንግስት ከአይኤምኤፍ ጋር ምንም አይነት ግንኙነት የለውም፣ ብድርም አይቀበልም። አፍሪካ ነክ የሆኑ የብድር ተቋማትም ትልልቅ ተቋማት ጋርም ሊገናኝበትም ሁኔታ የለም። ኦልሬዲ የተገለለ መንግስት ነው፣ አይዞሌትድ ነው። ከአይኤምኤፍ ጋር ግንኙነት አለመፍጠሩ አንዳንዶች በጤናማነት ያዩታል። ምክንያቱም ከአይኤምኤፍ ጋር ግንኙነት የፈጠረ ታዳጊ ሀገር የትኛው ነው ያደገው? ጭራሽ ቀውሱ ነው እየተባባሰበት እና የኤርትራ መንግስት ይሄን ማድረጉ ካለማድረጉ ጋር ምንም አይነት ልዩነት የለውም። ባያደርግም ኦልሬዲ የድህነት ደረጃ ነው ያለው። ቢያደርግም የበለጠ ዕዳ ያለበት በጣም ቀውስ ውስጥ የሚገባ የፖለቲካ ስርዓት ይወለድ ነበር ብለው የሚያስቀምጡ አሉ። ዞሮ ዞሮ እነዚህ የዓለም አቀፍ ተቋማት ጋር ምንም አይነት ግንኙነት የለውም። ላለፉት 30 ምናምን ዓመታት የኤርትራ መንግስት አይዞሌትድ ነው እና ይሄ አይዞሌሽን ወይም መገለል ማብቂያው ደርሷል። አሜሪካ በጣም ይሄ መጠነ ሰፊ የሆነውን ማዕቀብ ልክ ሰሜን ኮሪያ ላይ እንደጣለችው አይነት ማዕቀብ የምስራቅ አፍሪካ ወይም የአፍሪካ ሰሜን ኮሪያ የምትባለውን ኤርትራን አቅርቦ ሌላ አዲስ የፖለቲካ አሰላለፍ ልትፈጥር ብዙ ርቀት እየሄደች ነው የሚል ነገር ወጥቶ ነበረ። አሁን ግን አስደንጋጩ መረጃ ምንድን ነው?
በእርግጥ የአሜሪካ ፖሊሲ አውጪዎች ወይም አሜሪካን የሻዕቢያ መንግስትን ለመቅረብ የሚፈልጉት ሌላ በጣም እጅግ በጣም አደገኛ የሆነ ኮንስፓይረሲ ነው። ምናልባት ከኢራን ጋር ያለውን ጦርነት እዚህ ቀይ ባህር አካባቢ አጋር ለማድረግ በሚል እሳቤ ቢሆንም ነገር ግን ተከትሎ የሚመጡ እጅግ አደገኛ እንደውም ኤርትራን እስከ መበተን ሊያደርስ የሚችል አደገኛ የፖለቲካ ኮንስፓይረሲ በውስጡ አለ እና የፖለቲካ ፈንጂ ክላስተር ቦምብ የሆነ የፖለቲካ ፈንጂ ቀብራ ለመውጣት አስባለች አሜሪካ የሚል ነገር ነው። እስቲ ሀሳቡን በደንብ እንበት ነው። አሜሪካኖች ልክ እንደ ኤርትራ አይነት እጅግ አምባገነንና ከዓለም አቀፍ ኮሚኒቲ የተገለለ መንግስትን የሚቀርቡበት 3 መንገድ አለ። የመጀመሪያው ምንድን የሚያደርጉት አይዞሌት ያደርጉታል፣ ከዓለም አቀፍ ማህበረሰብ እንዲገለል ያደርጉታል፣ በማዕቀብ በተለያየ እርምጃዎች ማለት ነው እና እንዲገለል ያደርጉታል። ይሄ የመጀመሪያው እርምጃቸው ነው። እንዲሁም ኢምፔሪያል ኮንስፓይረሲ መንገድ ይባላል። የኢምፔሪያል ወይም እነዚህ የምዕራቢያኖች በዝባዦች የሚሄዱበት የራሳቸው የሆነ ሮድማፕ አላቸው። ልክ እንደ ኤርትራ አይነት መንግስትን ከጨዋታ ውጭ ለማውጣት ማለት ነው እና የመጀመሪያው መንገድ አይዞሌት ማድረግ ነው። አይዞሌት አደረጉ ማለት በማዕቀብ። ስለዚህ የመጀመሪያውን ስቴፕ ተግብረዋል። ኤርትራ መንግስት ላይ አይዞሌትድ ነው። ምንም አይነት ከዓለም አቀፍ ኮሚኒቲው ጋር ያለው ግንኙነት የተገደበ ነው። ሁለተኛው ሪኢንጌጅ ያደርጋሉ ይላል። ሪኢንጌጅ ማለት ከእንደገና እንግዲህ ማዕቀቡን ለማንሳት ንግግር መክፈት፣ ድርድሮችን ማድረግ ይህን አድርገዋል። ባለፈው መስከረም ላይ የኤርትራው የማስታወቂያ ሚኒስትር ሳይሆኑ የኤርትራ ውጭ ጉዳይ ሚኒስትር ኦስማን ሳለ ከአሜሪካዎቻቸው ጋር አሜሪካ ውስጥ ካሉ ባለስልጣናት ጋር ንግግር ያደርጉበትን ልብ ይለዋል እዚህ ጋር እና ንግግር የማድረግ የሁለትዮሽ ድርድር የሁለትዮሽ ስምምነት በማድረግ ኢንቫይሮንመንቱን ትንሽ ሪላክስ ማድረግ። መጀመሪያ ምንድነው አይዞሌት ማድረግ፣ እንዲገለል ማድረግ ያንን መንግስት። ከዛ በኋላ ሪኢንጌጅ ያ መንግስት ማዕቀቡ እንዲነሳለት ንግግር መጀመር እንደማለት ነው እና አሁን ሁለተኛው ስቴፕ ላይ እየመጡ ነው አሜሪካኖች። ሶስተኛው ስቴፕ እና አደገኛው ስቴፕ ምንድነው? ዲስትሮይ ማድረግ ይላል። ያደርጋሉ፣ አይዞሌት ያደርጋሉ፣ ከዛ ሪኢንጌጅ ያደርጋሉ፣ ከዛ ዲስትሮይ ያደርጋሉ። መጀመሪያ እንዲገለል ያደርጋሉ ያንን መንግስት። ከዛ በኋላ ማዕቀብ እናነሳለን ብለው ይቀርባሉ፣ ንግግሮችን ይከፍታሉ። ማዕቀብ ካነሱ በኋላ ኮንዲሽን ያስቀምጣሉ። ያ መንግስት ለተቃዋሚ ፓርቲዎች የፖለቲካ ምህዳሩ እንዲከፍት፣ ነፃ ፕሬስ፣ ነፃ ሚዲያ እንዲቋቋም፣ እነዚህ ነገሮችን ልክ እንደ ክራይቴሪያ ያስቀምጣሉ። ያ መንግስት ሳይወድ በግዱ ይህን ይተገብራል። ከዛ በኋላ መጨረሻ ላይ ራሱን ሊያጠፋ ወደሚችል የፖለቲካ ኤንቫይሮንመንት ውስጥ ይገባል የሚል ነገር ነው። ይህን ዋቢ የምናደርገው ሊቢያ በጋዳፊ ጊዜ መጀመሪያ አይዞሌት ተደርጋ ነበር በአሜሪካ። ከዛ አይዞሌት ከተደረገች በኋላ ሪኢንጌጅ ንግግር ተጀመረ። ማዕቀቡ ተነሳለት። ማዕቀብ ከተነሳለት በኋላ ትንሽ ሪላክስ አደረገ። የፖለቲካ ምህዳሩ ሲያደርግ የጋዳፊ ተቃዋሚዎች እዚህም እዛም አቆጥቆጠው ወጡ። ከዛ ሊቢያን ሊያጠፏት ይችለዋል። ሱዳን ማዕቀብ ነበረባት። ማዕቀቧ ተነሳ። ከዛ ሪኢንጌጅ ንግግሮች ተጀመሩ። መጀመሪያ አይዞሌትድ ነበረ የሱዳን መንግስት። ከዛ ቀስ በቀስ ማዕቀቡ ተነሳለት። መጨረሻ ላይ ሱዳን ያለችበት ሁኔታ እንመለከታለን እና ኤርትራም ከፊት ለፊቷ መልካም ነገር ያለ ቢመስላትም የአሜሪካ መንግስት ለኤርትራ ላይ የተጣለውን ማዕቀብ አንስቶ ኤርትራ የቀጠናው ኪ አክተር እንደምትሆን አስባ ወይም ከኢትዮጵያ ጋር ያላትን አጠቃላይ ቅራኔ በበላይነት ለመወጣት በሚል እሳቤ ኤርትራን አሜሪካን የምታቀፍና ከአሜሪካ አጋር ሆና የምትቀጥል ከሆነ እጣ ፈንታዋ ሊሆን የሚችለው እንደ ሱዳንና እንደ ሊቢያ ነው። ምዕራቢያኖቹ አደገኛ አካሄድ ስለሚከተሉ ልክ አሜሪካ ከኤርትራ ጋር ያለውን ግንኙነት ካደሰች፣ መጀመሪያ አይዞሌትድ ነበረ የኤርትራ መንግስት። ከዛ በኋላ ማዕቀብ ተነሳለት፣ ሪኢንጌጅ ማድረግ ጀመሩ አሜሪካኖች። ማዕቀብ ከተነሳለት በኋላ ኦኬ እዚህ ቀይ ባህር አካባቢ ከአክተር ይሆናል። ከየመን አካባቢ ሁቲን ለመምታት አጋር ሆኖ ይሰራል። ዝም ብላ አትተውም አሜሪካ። የኤርትራ መንግስት ልክ እንደ አጋር እንዲቀጥል ከተፈለገ የፖለቲካ ምህዳሩን ሪላክስ እንዲያደርግ ይገደዳል። እነ ብርጌድን አህመዶንም ያስገባል። ቆላ አካባቢ ያለው የዚህ
ኢስላሚክ ሙቭመንት አለ እጅግ የሚያስፈራ ወደፊት ኤርትራን ምናልባት ወደ ፍርሰት ወደ መፍረስ ደረጃ ሊያደርሳት የሚችል እጅግ አደገኛ ከሱዳን ጋር የሚዋሰን እዛ አካባቢ ሊፈነዳ የሚችል የፖለቲካ ፈንጂ አለ። ስለዚህ እነዚህን ፈንጂዎችን እንዲፈነዱ በማድረግ የተዳከመች ኤርትራ እንድትፈጠር ሊሆን ይችላል የሚል ሌሎች ተንታኞች በሌላ አቅጣጫ በሌላ የፖለቲካ ኮንስፓይረሲ እያስቀመጡት ነው። እና ኤርትራ አሜሪካ ይዛ የመጣችው መልካም ብስራትን ብቻ ሳይሆን የሞት ድግስም አብሮት እንዳለ ልብ ሊባል ይገባል የሚል ነገር ነው። አይ ቲንክ የሻዕቢያ መንግስትም በጣም ኮንሰርቫቲቭ እና በጣም የምዕራባውያኖችን በጥርጣሬ ስለሚመለከት ቶሎ ከምዕራባውያኖች ጋር የመጎዳኘቱ ሁኔታ ብዙም ምራቅ የሚያስወጣ አይደለም፣ ወይም ደግሞ ብዙ የሚያስመካም አይደለም። ይሄ የአሜሪካና የኤርትራ ግንኙነት በዚህ መልኩ መክሸፉ ለኢትዮጵያም ሌሎች ሀገራትም እንደ ብስራት ሊቆጠር ይችላል። የኛው ተራማጅ መንግስት አይደለም፣ ብዙ ነገር ሊያደርግ አይችልም። አሜሪካንም ከቀረበች ደግሞ ኤርትራን እንዳይሆኑ አድርጋ ልክ እንደ ፌልድ ስቴት ወይም ኮላፕስድ ስቴት ደረጃ የሚያደርስ የፖለቲካ ኢንቫይሮንመንት እንዲፈጠር አድርጋ ስለምትወጣ አደጋው የከፋ ነው እና አሁን ባለበት የኤርትራ መንግስት መቀጠሉ ለኢትዮጵያም ሌሎችም ለጎረቤት ሀገራት እጅግ አስፈላጊ ነው። ምክንያቱም የኤርትራ መንግስት ያለው የፖለቲካ አቅጣጫ በጣም ዲስትራክቲቭ ስለሆነ ከዚህ በላይ ቁመናው ከወደለ ብዙ ችግር ስለሚፈጥር ማለት ነው። አድማጭ ተመልካቾቻችን ከአፍታ ቆይታ በኋላ እመለሳለሁ። ወደ መካከለኛው ምስራቅ የፖለቲካ ትኩሳት ስናመራ የኢራንና የአሜሪካ ጉዳይ አሁንም እልባት አላገኘም። ብዙ አዳዲስ ነገሮች ተከስተዋል። እንግዲህ እንደሚታወቀው ኢራን ወደ 400 ኪሎ ግራም የሚጠጋ የዩራኒየም የተብላላ ዩራኒየም አላት። ይሄ ዩራኒየም ወደ 12 ኒውክለር ቦምብ መስራት ይችላል የሚል መረጃ ነው የወጣው። 12 ኒውክለር ቦምብ ታጠቀች ወይም ያዘች ማለት ኢራን እጅግ በጣም አደገኛ ነው። ለእስራኤል ህልውናም ሆነ ለአካባቢው ለቀጠናው ሆስታይል ለሆነ የፖለቲካ ኢንቫይሮንመንት አደገኛ ሊሆን ይችላል። በማንኛውም ሰዓት እርምጃ ብትወስድ ያ ሀገር ብዙ አደጋ ሊከሰትበት ይችላል። በመሆኑም ይህንን ነገር ነው እንግዲህ ምዕራባውያኖች እያሰጋቸው ያለው እና ይህን ነገር አሁንም እንደያዘችው ነው ኢራን 400 ኪሎ ግራም የሚመዝን የሚሆን ወደ 11 ኒውክሌር ቦምብ መስራት የሚችል የዩራኒየም የተብላላ ዩራኒየም አላት። ይህን ታስረክብ የሚል ነገር ነው። አሜሪካንም እስራኤልም የሚወተውቱት የ40 ቀናት ጦርነቱ ምንም የፈየደው ነገር የለም። ኦልሬዲ ኢራን እጅ ነው ያለው ነገር ጭራሽ ዓለምን ወደ ስጋት ውስጥ ከቶታል። ሆርሙዝን እንደፈለገች በማድረግ ሆርሙዝን ልክ የሉዓላዊ ግዛቷ አካል በማድረግ ለዓለም አቀፍ የንግድ እንቅስቃሴ ትልቅ አደጋ ተከስቷል ማለት ነው። እንዲከሰትም አድርጋለች። የዓለም አቀፉ ኮሚኒቲ ምን እያለ ነው? ወይም የዓለም አቀፉ መንግስታት ማህበር እንግዲህ ያ አካባቢ ሆርሙዝ መስመር ያለው ባህር የዓለም አቀፍ ባህር አካል ነው። የዓለም አቀፍ የባህር አካልን ደግሞ የትኛውም ሀገር የማወክ ስልጣን የለውም የሚል ነገር ነው። ነገር ግን ኢራን በአርቲክል 51 ዩኤን ላይ በተቀመጠው አርቲክል 51 መሰረት ማንኛውም አደጋን ያ ሀገር እንግዲህ የመቀልበስ ስልጣን አለው። አሜሪካ ወይም እስራኤል ሆርሙዝ አካባቢ የፈጠሩባት ኤግዚስቴንሻል ትሬት አለ ወይም ደግሞ የመኖርና ያለመኖር ህልውናዋን አደጋ ውስጥ ከተውታል። ይህን የመቀልበስ ማንኛውንም እርምጃ ወስዳ የመቀልበስ ስልጣን አላት። ራሱ የዩኤን ቻርተር አርቲክል 51 ይደግፋታል እና በዛ አማካኝነት ሆርሙዝ አካባቢ ያለውን ነገር መዝጋት እችላለሁ የሚል መከራከሪያ ነጥብ ይዛ መጥታለች። ይህም ሆኖ ግን በዚህ መልኩ እንግዲህ ከተካሄደ ኢራን ሆርሙዝ አካባቢ እዘጋለሁ የሉዓላዊ ግዛቴ አካል ነው ብላ ክሌም ኢቭን ብታረግ ከሆነ ኦማንን ማድረግ አለባት። ኦማን በሰሜን የሆርሙዝ አካል ነች፣ በደቡብ ደግሞ ኢራን ነች እና ኦማንም የዚህ የሆርሙዝ ግዛት ሉዓላዊ ግዛት የእሷም አካል ተደርጎ መወሰድ አለበት እና ኢራን ብቻዋን ራሱ ክሌም የምታደርገው ለምንድን ነው የሚልም መከራከሪያ ነጥብ መጥቷል። ይህም ሆኖ ግን በጣም እጅግ አስፈሪ የሆነው ምንድነው? አሁን በዛ አካባቢ የሚያልፈው የማዳበሪያ አቅርቦት የነዳጅ አቅርቦት ተቋርጧል። ወደ 50 ሚሊዮን የሚጠጋ ህዝብ ለረሃብ ይጋለጣል የሚል መረጃ ወጥቷል። እኛም እንግዲህ እንደ ሀገር ብዙ ችግሮች ብዙ አጣብቂኝ ውስጥ እየገባን ነው። በዚህ በኢራንና እስራኤልና አሜሪካ ጦርነት ምክንያት
ብዙ ውስብስብ የፖለቲካ ሁኔታዎች እየተፈጠሩ ነው። እንግዲህ አዲስ መደራደሪያ ሀሳብ አቅርባለች ኢራን። ከዚህ ቀደም ያቀረበችው በቃ የዚህ የኒውክሌሩን ጉዳይ ለጊዜው ገታ እናድርገውና ሆርሙዝ ይከፈት፣ በሌላ ጊዜ እንነጋግራለን የሚል ነገር ነው የመጣችው። አሁን ግን በፓኪስታን አማካኝነት ሌላ መደራደሪያ ነገር አመጣለች። መደራደሪያው ግን ምን እንደሆነ እስካሁን ይፋ አልተደረገም፣ አልተነገረም። ምንም የታወቀ ነገር የለም። የባለፈውን ትራምፕ ውድቅ አድርገውታል። ይሄኛውን ግን ምን እንደሆነም የተገለጸ ነገር የለም። አሁን የሚያስፈራው ምንድነው? ጦርነቱ ሊፈነዳ ይችላል የሚል ነገር ነው። ምልክቶችም ታይተዋል። ትናንትና ወደ 5 ሚሊዮን ኪሎግራም የሚመዝን ለቀጣዩ ጦርነት አስፈላጊ የሆነ ቁሳቁስ በአየርና በባህር እስራኤል ተራክፏል እና በሰዓታት በቀናት ልዩነት ባለፈው የፈራነውን እሳት መልሶ ልንመለከተው እንችላለን። በዚህ አማካኝነት እንግዲህ ግዙፍ የሆነ ቁሳቁስ ነው፣ የወታደራዊ ቁሳቁስ የተራገፈው። በዚህ አማካኝነት በማንኛውም ሰዓት ትዕዛዝ እየጠበቅን ነው እያሉ ነው እስራኤሎች። ትዕዛዝ እየጠበቅን ነው እርምጃ ለመውሰድ። በነገራችን ላይ ከሂዝቦላ ጋር ጦርነቱን የቆመው ምንድነው? የተኩስ አቁም ስምምነቱ ተጥሶ ኦልሬዲ ጦርነቱ ተቀጣጥሏል። ሂዝቦላ ደግሞ እስራኤልን የሚፈታተን የድሮን ጥቃት እየፈጸመ ነው። የድሮን ጥቃት ቴክኖሎጂ ከኢራን እየቀረበለት ነው። አቅሟም እየተዳከመ ነገር ይመስላል። እስራኤል ብዙ የመከላከያ የምትከላከልባቸው እነዚህን ሚሳኤል የምትከላከልባቸው አውታሮችም ወድሞባታል። ለዚህ ነው በአፋጣኝ እንግዲህ አሜሪካ ወደ 5 ሚሊዮን ኪሎግራም የሚጠጋ ወታደራዊ ቁሳቁስ በአየርና በባህር ያራገፈችው። የአሜሪካም ግዙፍ መርከብም ወደዛ አካባቢ እየተጠጋ ነው። እግረኛ ሰራዊት ወደዛ ይገባል የሚለው ነገር ብዙ ጊዜ ደጋግመን በዚህ ፕሮግራም ተናግረናል። አሜሪካ በእግረኛ ሰራዊት አይደለም ኢራንን ያህል በጣም ትልቅ ሀገር የመን ውስጥ ራሱ መግባት የምትችል አይመስለኝም። ኢራን ውስጥማ በጣም የማይታሰብ ነገር ነው። ወደ 20 ሚሊዮን የሚጠጋ በጎ ፈቃጅ ለሀገሩ ለመሞት የተዘጋጀ አለ። በሂውማን ዌቭ እግረኛ ሰራዊት እግረኛ ጦርነት እንኳን ቢከፈት በሂውማን ዌቭ ከአሜሪካን ወታደር ጋር ለመግጠም የተዘጋጀ አለ። ወታደሩ ብቻ ወታደራዊ ዘቡ ሳይገጥም በዚህ በ20 ሚሊዮን ብቻ ሰማዕት ለመሆን የተዘጋጀው የኢራን ማህበረሰብ አስደንጋጭ የሆነ ኪሳራ ሊያደርስ ይችላል የሚል ነገር ነው። ሌላም ደግሞ አካባቢው አቀማመጡ እዚህ ካርግ ደሴት አካባቢ ያለው አቀማመጥ ባህር አካባቢ አይመችም። ሎጂስቲክ አቅርቦትም ለማምጣት አይመችም፣ ለእግረኛም አይመችም። ከዛ ይልቅ የአየር ጥቃትን መክፈት ነው የሚሻለው። እሱ ደግሞ ብዙ አዋጭ ያልሆነም ኪሳራ እያደረሰ ነው። ነገር ግን ይሄም ሆኖ አሜሪካ አሁን ልትገባበት ነው። ወደ እንግዲህ በጣም በርካታ የወታደራዊ ቁሳቁሶች እስራኤል ተራክፈዋል። እስራኤል ከአሜሪካ የሚመጣውን ትዕዛዝ እየጠበቀች ነው። ልክ ትዕዛዙ እንዳገኘች ኢራን ላይ ጦርነቱን እንደምትከፍት ይፋ ሆኗል። በእርግጥ እንደተባለው በኢራንና በእስራኤል አሜሪካ መካከል ያለው ጦርነት የዓለም ሕዝብ ኢኮኖሚ ቀውስ ውስጥ እየገባ ነው። ብዙ ችግሮችን እየተጋፈጠ ነው። ይሄ እያለ እንግዲህ ከእንደገና ጦርነት ይከፈታል ማለት በጣም አስቸጋሪ ነው። ከዚህ ጋር በተያያዘ የነዳጅ አቅርቦቱ ተቋርጧል። ብዙ ሀገራት በዚህ በነዳጅ አቅርቦት ምክንያት ብዙ የፖለቲካ ቀውስ ውስጥ ገብተዋል። እንደውም አንድ መረጃ ከኢትዮጵያ ጋር የተገናኘ የወጣው የኢትዮጵያ አየር መንገድ እንደ ጊዜያዊ መፍትሄ የወሰደው ከዚህ ከዳንጎቴ ከናይጄሪያ ነዳጅ ከሚያመርት ከዛ ቀጥታ እየተረከበ እንደሆነ ነው የሰማነው መረጃ። በመሆኑም ጊዜያዊ ችግሩን እየፈታ ያለው ከዚህ ከዳንጎቴ የሚመጣን የነዳጅ አቅርቦትን እየተቀበለ እንደሆነ ነው። እንግዲህ የኢራን ጦርነት በዚህ መልኩ እየሄደ ነው። አሁን እንደ አዲስ ያው የተኩስ አቁም ስምምነቱ አብቅቷል፣ ጊዜው አብቅቷል፣ ኤክስፓየር ዴቱ አልፏል፣ ኤክስፓየር አድርጓል ቀኑ ማለት ነው። በመሆኑም በማንኛውም ሰዓት ከኢራን ጋር ሊደረግ የሚችል ጦርነት እንዳለ ምልክቶች እየታዩ ነው። ቅድም የጠቀስኩትን መረጃ ከዛ ጋር ሊያያዝ ይችላል። ካፍታ ቆይታ በኋላ እመልሳለሁ። ሶስተኛው መረጃችን ወደ ሀገር ውስጥ ነው የሚወስደን። የቲፒኤልኤፍን ጉዳይ እንውሰድ። ቲፒኤልኤፍ እና የፌዴራል መንግስቱ በጣም እየተካረሩ ነው። ቲፒኤልኤፍ 3 ምርኩዞች ነበሩት ከዚህ ቀደም። አንደኛው ምርኩዝ የዓለም አቀፍ ማህበረሰቡን የእሱ አጋር ማድረግ የሚችልበት አንድ ምርኩዝ ነበረው። ያ ምርኩዝ የፒአር ስራ የሚሰራ ማለት ነው። እንግዲህ በነጌታቸው ረዳ የሚመራው
ይሄ አንድ ምርኩዝ ነበር፣ የቲፒኤልኤፍ ምርኩዝ ብለን መውሰድ እንችላለን። ሁለተኛው ምርኩዝ የቲፒኤልኤፍ ምርኩዝ ምን ነበረ? የዚህ የመከላከያ ሰራዊት ቲዲኤፍ የሚለው አደረጃጀት በጣም ጠንካራ አደረጃጀት ነበረ። እሱ ምርኩዝ ነበረ። ሶስተኛው ምርኩዝ አጠቃላይ የትግራይ ህዝብ ሊሆን ይችላል ማለት ነው። እነዚህ ሶስት ምርኩዞችን አንድ በአንድ ስንመለከት የመጀመሪያው ምርኩዝ በጌታቸው ረዳ የሚመራው ትልቅ የፒአር ስራ የሚሰራው የፌዴራል መንግስቱን ኮርነር ለማድረግ የዓለም አቀፍ ኮሚኒቲው ከትግራይ ነፃ አውጪ ግንባር ጋር ከቲፒኤልኤፍ ጋር እንዲሰለፍ የሚያደርገው ያ ምርኩዝ ተሰብሯል። አሁን እንደውም የፌዴራል መንግስቱ አካል ሆኗል። ሁለተኛ ቲዲኤፍ በዚህ ከፌዴራል መንግስቱ ጋር በነበረው ጦርነት በጣም ከፍተኛ የሆነ ኪሳራ ያጋጠመውና ጦሩ ተመናምኖ ጭራሽ ለሁለት ተከፍሎ ግማሹ ቲፒኤፍ ወይም የሰላም ኃይል የሚባሉት ግማሹ ከትግል ውስጥ ወጥቶ ሰላማዊ ህይወቱን የሚመራበት ሁኔታ ተፈጥሯል። የተመናመነ የጦር ሰራዊት ቁመና ነው ያለው። እንግዲህ ሁለተኛው ምርኩዝም እጅግ አደገኛ። ሶስተኛው ምርኩዝ የትግራይ ህዝብ ጦርነቱን መሸከም የሚችልበት ትከሻ የለውም። ትከሻው ሳስቷል። ጭራሽ እንደውም ወጣቱ እየሸሸ ወደ መሀል ሀገር ወደ አዲስ አበባ እየመጣ ያለበት ሁኔታ ነው። ቲፒኤልኤፍ ግን እያፈሰ ወደ ማዕከላዊ ትግራይ ካምፖች አሉ፣ ወደ አድዋ አካባቢ እዛ ካምፖች ላይ ስልጠና እያደረገና ከዚህ በኋላ መጠነ ሰፊ ጦርነት ለማድረግ እየተዘጋጀ ነው። ነገር ግን የቲፒኤልኤፍ ሶስቱም ምርኩዞች ተሰብረዋል። እነዚህ ሶስቱ ምርኩዞች የሉትም። በመሆኑም አሁን ያለው ቲፒኤልኤፍ እንደውም በአንደበት ደረጃ ወይም መጠነ ሰፊ የሆኑ ጥቃቶችን ለመክፈት የሚያስችል ብዙም ቁመና ባይኖረውም ነገር ግን ልክ እንደ ጎሪላ ፋይተር ችግሮችን ሊፈጥር ይችላል። ባለፈው የሰማነው የአማራ ክልል ዋግምራ አካባቢ ገብቶ እዛ አካባቢ ያሉትን የብልጽግና ባለስልጣናትን አፍኖ ወስዷል። እዚህ አማራ ክልል ገብቶ እንዲሁ ሚሊሻዎችን ግማሹን ገሎ ግማሾችን አፍኖ የወሰደበት ሁኔታን ሰምተናል። ጻግብጂና አበርገል የሚባሉ አካባቢዎች ማለት እና ቲፒኤልኤፍ ሰርጎ ገብቶም አፍኖ የሚወስድበት ሁኔታ አለ እና በዚህ መልኩ ጠባጫሪ ወይም ሂት ኤንድ ራን የሚባለው የመጀመሪያው የትግል ቲፒኤልኤፍ ሲመሰረት ሂት ኤንድ ራን ስቴጅ ነበር። ከዛ በኋላ ወደ መደበኛ ሰራዊት የገባው 81 ነው እና ቲፒኤልኤፍ ወደ ሂት ኤንድ ራን ስቴጅ የተመለሰ ይመስላል ወደ ጥንቱ። ለዚህ ነው አሁን ዋግምራ አካባቢ ያለውን እዛ ጥሶ ገብቶ የተወሰኑ የብልጽግና ባለስልጣናትን እና ሚሊሻዎችን አፍኖ የወሰደበት ሁኔታ አለ። እዛ አካባቢ ያለውን መድኃኒቶችን ዘርፏል ማለት እና ቲፒኤልኤፍ እና የፌዴራል መንግስቱ አሁን መወጣጠሩ ከፍተኛ ሆኗል። የትግራይን ክልል መንግስት አስተዳደር እቆጣጠራለሁ ብሏል። ጀነራል ታደሰም እንግዲህ ብዙም አሁን አቅም ያላቸውም አይመስልም ቲፒኤልኤፍን ለመገዳደር። ቲፒኤልኤፍ እንግዲህ ስልጣን ከያዘ በኋላ የትግራይ ክልልን እሱን አጠቃላይ ከያዘ በኋላ ወደ ድርድር እመጣለሁ የሚል ነገር እሳቤ ያለው ይመስላል። ነገር ግን ድርድር እንዳያደርግ አሁን የዓለም አቀፍ ኮሚኒቲ ኮርነር አድርጎታል። ልክ እንደ ጸባጫሪ እንደ አሸባሪ ኃይል አይነት እየቆጠረው ነው የዓለም አቀፍ ኮሚኒቲው እና ሊያደርግ የሚችለው ምናልባት ከአሁን በኋላ በጠረጴዛ ዙሪያ ከፌዴራል መንግስቱ ጋር መነጋገር ሳይሆን እንግዲህ ያለውን ሪሶርስ እጁ ላይ ያለውን በሙሉ አቅም ተጠቅሞ ከሌሎች የፖለቲካ ኃይሎች ጋር መንግስትን ከሚወጉ ኃይሎች ጋር ታክቲካል አሊያንስ በመፍጠር የፌዴራል መንግስቱን አጠቃላይ ይሄ ብለድ ቴምፕሬቸር መጨመር እዛ ላይ ታርጌት ሊያደርግ ይችላል። ነገር ግን አሁን ያለው እንግዲህ የዓለማችን የፖለቲካ አሰላለፍ የፌዴራል መንግስቱም እንደ ልቡ ጦርነት ሜካናይዝድ የሆነ ጦርነት በሜካናይዝድ የታጀበ ጦርነት ለማድረግ የሚያስችል የፖለቲካ አትሞስፌር የለም። በአሁኑ ሰዓት የነዳጅ አቅርቦት ተቋርጧል በዓለም አቀፍ ደረጃ። በመሆኑም ትልልቅ ታንኮችን ትልልቅ ሜካናይዝድ የሆኑ መሳሪያዎችን ለማንቀሳቀስ የፌዴራል መንግስቱ እጁና እግሩ ታስሯል። በመሆኑም ከፌዴራል መንግስት ጋር አሁን ብዋጋ ብጋጠም ኮንሲኩዌንሱ ያን ያህል ዲቫስቴቲቭ ሊሆን አይችልም፣ ያን ያህል አደገኛ ላይሆን አይችልም። በዛ ደግሞ የፌዴራል መንግስቱን የሚወጉ ሌሎች ኃይሎች አሉ ታክቲካል አሊያንስ ክሬት ሊያደርጉ የሚችሉ። ከዛ አንጻር የፌዴራል መንግስቱ ተገዶ ጦርነቱ ሲበዛበት ተገዶ የቲፒኤልኤፍ ኃይልን ሊቀርብ ይችላል ከሚል ካልኩሌሽንም ተነስቶ ሊሆን ይችላል አሁን ያለውን የፖለቲካ ጡዘት እያናረው ያለው። ሌላው መላመት ሊሆን የሚችለው ወደ ክረምት ይጠጋ ነው። ወደ ክረምት ስንጠጋ ብዙ ጊዜ ለፌዴራል መንግስት ሰራዊት ይመች አይደለም የፖለቲካ ዘመቻ ለማድረግ። ክረምት ድሮን እንደ ልቡ እንዲንቀሳቀስ አያደርግም። እንዲሁም ደግሞ ሜካናይዝድ የሆኑ ኃይሎች ከቦታ ቦታ ለመንቀሳቀስ አስቸጋሪ ነው የሚሆኑት እና ውስን የሆነ አቅሙን የሚጠቀመው የፌዴራል መንግስቱ
እና የፌዴራል መንግስቱን በዚህ አካባቢ በዚህ ጊዜ ብንገጥመው የተወሰነ አደጋ ብናደርስበት ሳይወድ በግዱ ወደ ድርድር ወደ ንግግር ይመጣል የሚል ነገር ነው እንጂ ቲፒኤልኤፍ ገፍቶ አማራ ክልል ራሱ ከፋኖ ኃይል ጋር ሌላ ግጥሚያ ሌላ ግጭት ሊፈጠር ይችላል። ምክንያቱም ቲፒኤልኤፍ እና ፋኖ አሊያንስ ክሬት ማድረጋቸው ምንም ተጨባጭ መረጃ እስከዛሬ አልተገኘም። በስፔኩሌሽን ደረጃ ዝም ብሎ አንዳንድ ኃይሎች የወጡ ቲፒኤልኤፍ እና የፋኖ ኃይሎች አይ ንግግር አድርገዋል ይገናኛሉ የሚል ነገር በስፔኩሌሽን ደረጃ ከመናገር ይልቅ መሬት ላይ አሊያንስ ክሬት አድርገው ፌዴራል መንግስቱ ሊወጉበት የሚችሉበትን ምንም አይነት ሩም እስካሁን አልተመለከትም። ተጨባጭ መረጃ ቢሆን ተጨባጭ መረጃ የተመለከትነው በጾምዶ የተባለው ቲፒኤልኤፍ እና የሻዕቢያ ኃይሎች እርስ በርስ ያላቸውን ጥምረት ነው ማለት ነው። በሙሉም የፌዴራል መንግስቱ እንግዲህ ተገዶ ቢያንስ ቲፒኤልኤፍን የማቅረብና ወደ ድርድር እንዲመጣ የማድረግ ስልት ይመስለኛል አሁን ቲፒኤልኤፍ የተንቀሳቀሰበት ያለው እንጂ ዘልቆ ገብቶ መጠነ ሰፊ ጦርነት የማድረግም አቅም ያለው አይመስለኝም። ይሄ ደግሞ በጣም ሲተብል ሊሆን የሚችለው ወደ ክረምቱ ጠጋ በምንልበት ጊዜ የፌዴራል መንግስቱ ያን ያህል የከፋ እርምጃ የከፋ አደጋ አያደርስብኝም ከሚል ካልኩሌሽን ይመስላል። ዞሮ ዞሮ ትግራይ አካባቢ የሚነፍሰው የፖለቲካ ነፋስ በእውነቱ ደስ የማይለን ነው። ትግራይ ብቻ አይደለም አክቹዋሊ የአማራ ክልል ያለው የፖለቲካ ነፋስ በጣም ከሚገባው በላይ ጥሩ አይደለም፣ ጤና የሚሰጥም አይደለም። ኦሮሚያ ክልልም አንዳንድ አካባቢዎችም ያለው ግጭትም በዛ መልኩ ሊታይ ይገባል። አንድ እዚህ ጋር የምናስተውለው ነገር አለ። የምዕራቢያኖች ለምንድን ነው በጣም ተሯሩጠው የትግራይን እንግዲህ አጠቃላይ ትግራይን ሊፈነዳ የታሰበውን የፖለቲካ ጦርነት ለማስቀረት ብዙ ጥረት እያደረጉ ያሉት ብለን አንድ ማንሳት ያለብን ነጥብ አለ። አማራ ክልል ያለውን ጦርነት በዚህ መልኩ ትሪት አያደርጉትም ምዕራቢያኖች። ትግራይ ላይ ግን ልክ ጦርነት ሊፈነዳ ሲል የምዕራቢያኖቹ የዲፕሎማቲክ ማህበረሰቡ ወደ ትግራይ ሄዶ የትግራይ ፖለቲከኞችን የማቅረብ የመጠየቅ ብሎም እዛ አካባቢ ያለውን ግጭት ለማስቀረት የበኩላቸውን ጥረት ያደርጋሉ። ይህን ጥረት ግን ኮፒ ፔስት ሲያደርጉት አንመለከትም አማራ ክልል። ይህን በጣም መጠየቅ አለብን። ይሄ ለምንድን ነው? አንደኛ ቲፒኤልኤፍ በስልጣን ላይ በነበረበት ጊዜ የዳበረ የዲፕሎማሲ ቻናል አለው። ያ ቻናል ቲፒኤልኤፍን በደንብ በዓለም አቀፍ ኮሚኒቲ ደረጃ ቦታ እንዲያገኝ ያደረገው ነው። አንዴ ነው። ሁለተኛ ቲፒኤልኤፍ ብዙ ሎቢስቶች ነበሩት። እነዛ ሎቢስቶች የቲፒኤልኤፍን የፖለቲካ ቁመና ለማርኬት አቅርበውታል። ስለዚህ ያ ማርኬት ገዝተውታል። ምዕራቢያኖቹ ገዝተውታል። ስቲል ቲፒኤልኤፍ ኢምፖርታንት ፋክተር እንደሆነ የሚረዱበት ሁኔታ አለ። ሶስተኛው አሁን የለም። ሶስተኛው አሜሪካ ውስጥ የነበሩት ስቴት ዲፓርትመንት ውስጥ ፕሮ ቲፒኤልኤፍ የነበሩ በጣም ብዙ ዲሲሽን ሜከር ነበሩ። እነሱ አሁን ገለል ብለዋል። እነሱ ደግሞ ቢኖሩ የበለጠ የፖለቲካን ኤንቫይሮንመንቱን ይቆጣጠሩ ነበር የሚል ነገር ነው። ዞሮ ዞሮ ካለን ሰዓት አንጻር የዛሬውን ፕሮግራማችን በዚሁ እንቋጫለን። አድማጭ ተመልካቾቻችን በሚቀጥለው ዝግጅት እስከምንገናኝ ድረስ ቸር ቆዩ።